አላልኩም ነበር ልጄ? ለነገሩ ትንሽ ጊዜ ነው። እኔ የምልህ ለልጄን እየተንከባከብካት ነው? ጥሩ ልጅ እኮ ናት። እኔ ግን እንዴት ብዬ እሷን ውለታ እንደምከፍለው አላውቅም። እንዴት እንደምከፍል ልንገርሽ? ደስ ይለኛል። ምን ላድርግላት? አምላኬ እባክህን ለማዞሯ መድረስ አለብኝ። ፈጣሪ እባክህን ትንሽ ጊዜ ስጠኝ። ራስሽን መጠበቅ አለብሽ። በዚህ አጋጣሚ ካክስትሽ ጋር ተገናኘሽ ማለት የማይሆን ነገር ነው የሚፈጠረው። ራስሽን መጠበቅ አለብሽ። ቆይ እንዴት ማዞር ያለችበትን ሁኔታ እያወቅሁ እኔ ራሴን ስለመንከባከብ አስባለሁ? ቤኪ ግዴታ አብሬክ መሆን አለብኝ። በእኔ ምክንያት ስለሆነ ሁሉም ነገር የተፈጠረው አብሬክ ሆኜ አደይ ይቀመጥል። በጣም ይቅርታሽ፣ እንደዛ ማሰብ አልነበረብኝም። እሱማ ትንሽ አሞኛል። ኧረ አዎ ምን? አሁንማ ደህና ነኝ። እሺ ሌላ ችግር ካለብሽ መተሽ ታዩሽ። እሺ ዶክተር እታየዋለሁ። ሌላ መረዳሽ ነገር ይኖራል? አይ ሌሊና ግንሻ ሰላም እንዴት ናችሁ? ቻናል ቤተሰቦች ዛሬም እንደተለመደው አዲስ ቪዲዮ መተናል። ላይክ ሰብስክራይብ አይረሳ አድርጉን፣ አበረታቱን ማለት ነው። እንግዲህ ሊሊ በድንጋጤ ያው ብዙ ሀሳቦች ሲጫኑባት እና ደግሞ ያለው እውነት ነው እንዴ? እውነት በሽታዋ እውነት ነው እንዴ? ሊሊ ምን ነው ከሳች? በጣም ከሚባለው በላይ ከስታለች። እና እንዴ አሁንስ እውነት እየመሰለኝ ነው ማለት ነው ያለባት ነገር። እና የእንትናን የማዘሯን ለማዳን እንግዲህ እየሄደች እያለች በመንገድ ወደቀች። እሱ ያ ደግሞ እየፈለጋት ነበረ። እኔ እርግጠኛ ነኝ ልጅቷን ሳይሆን የሚፈልገው ለገንዘብ ሳይሆን ልጅቷ ቆንጆ ስለሆነች እሷን ለመውሰድ ይመስለኛል። እንግዲህ ለመንጠቅ ይመስለኛል ባቡሬ ወዷት እና ስላሳሳችው ቁንጅናዋ ስለማረከው አግቷት የነበረውን እንግዲህ እንዲተዋት አድርጎታል ልቡ። አሁን ደግሞ ይሄኛው ያችን የመሰለ ቆንጆ በፍቅር ወስደሃታል፣ ብዙ ገንዘብ አታለህናል። ስለዚህ እኔም እሷን እፈልጋታለሁ የሚል ይመስለኛል። እና ሴትዮዋ አይመስለኝም፣ አክስትየዋ ትታታለች። እሷ አትመስለኝም። ሂዱና እንዲያርጉ ያለቻቸው ስለዚህ ራሳቸው ናቸው ማለት ነው። እና የባቡሬ እናት ትለቀቃለች፣ ትመጣለች፣ ምንም አልሆንም። ነገር ግን ሊሊ በጣም የሚገርመው ነገር እየባሰባት ነው ያለው። ሕክምናዋ መከታተል ነበረባት። ነገር ግን ወደ መከታተያው አልሄደችም። ቀጥታ የባቡሬን እናት ለማስለቀቅ ነበረ። ያው ሳይሆን ቀረ። ትንሽ ጊዜ ስጠኝ እዛ እስከምደርስ ድረስ እያለች ነበረ። በጣም በሷ ላይ ያላትን ነገር በሙሉ ተስፋ ቆርጣለች ማለት ነው። እኔ የሚገርመኝ ነገር የአደይ አባት ደግሞ የአደይ አባት በጣም የሚገርም ሰውዬ ነው። የሚገርም እኔ የሽማግሌ ብልጥ እንደሱ አላየሁም። ምን አለ? እኔ እፈቅድልሻለሁ እንድታገቢው አንቺ ወደሽውን ባለሀብት ነው አሉ እና ነይ አንቺ ብቻ ነይ፣ ስልክ ስደውልልሽ ነበር እያለ ሲጨቀጭቃት ቆይቶ ምንም ሳይናገር ለማንም ትፈቅጃለሽ? ሴትዮዋ አይ እኔ አልፈቅድም። አሁን እኮ ሴትዮዋ ማለት ነው እኔ አልፈቅድም ብለዋለች አይደል? ስለዚህ አሁን እሱ ለዛ ለባለ ሀብቱ ይድራትና ከዳራት በኋላ ለምንድን ነው ልዬን እንደዚህ ያደረግከው? እንዴ አንቺ ለዛ ንዲያር ስልሽ እምቢ አልሽኝ፣ ለዚህ ንዲያር እምቢ አልሽኝ። እንዲህ በቃ ዳርኳት እምቢ ብለሽ የለ እንዴ እንዲያራት ብልሽ ብሎ በዚህ ነው የሚደመድመው ማለት ነው። ከሴትዮዋ ጋር ያለውን ነገር በሙሉ በዚህ ይቋጨዋል። ስለዚህ አሁን አደይ ምንም የሰማችው ነገር የለም፣ ማንም የሰማ ነገር የለም። ሁለቱ ሽማግሌዎች ናቸው ሁሉንም ያቀነባበሩት ማለት ነው። እንግዲህ ሽማግሌዎቹ እነኛ ሳይመጡ በፊት ሁሉ ነገር ተዘገጃጅቶ ቶሎ ብላ እንድትሄድ ነው የሚፈለገው። ነይ እቤቴ ነይ፣ እዛ ሆኜ ነይ፣ ሽማግሌዎቹ ራሱ እዛ እንዲመጡ ነው የሚፈለገው። ነይ ስትባል አይን ዛሬ ሄድም እናቴ ጋር ነው የምፈድነው፣ እናቴ ያለችው እዚህ ነው፣ ከፈለገው መቅረት ይችላል፣ እናቴ ጥሩ ቦታ አይደለችም ብሎ በፍጹም እንደዛ አላደርግም ብላ ማለት ነው። እንግዲህ እናቷ ጋር ሆናለች። አለልኝም ምንም አልሰማም። ጫኔም ወሬ እያነፈነፈ ነበረ። አለልኝ ነበር ትንሽ የተወሰነ ሁኔታቸውን አይቶ የሚረዳ ነገር ግን እኔ አልመሰለኝም ብሏል። አሁንም ጠርጥሯል። ምን እያሰቡ ነው? እኔ ለዚህ ለልጅ የሚድርለት አይመስለኝም።
እኔ እንጃ ብቻ የሆነ የጠነሰሱት ነገር አለ። ሁሉን ነገር አያወሩኝም። ለእኔ ሁለቱ ብቻ ናቸው የሚሾካሾኩት እያለ ነው እንግዲህ። እነኛ ተዘጋጁ በላቸው ብሎታል። አይ አዴ እያለ የኔ አበባ ደግሞ እኮ ምን አይነት ሰው እንደሆን በጣም የሚገርም ነው። የኔ አበባ ጉድሽን አላየሽ? የምትዳሪው ለሌላ ነው። ነይ ነይ ብለህ አሰበህ ቀስ ብለህ በኃይል ሳይሆን በዘዴ በፍቅር ለሌላ ድርሻለሁ ተብላ። እኔ እኮ የሚገርመኝ ነገር ሰውየው በጣም ከሚባለው በላይ የሚገርም ሰው ነው። እዚህ ሁለት ወንድ የሚፈልጋት እያለ ተጨንቆ ለራሱ እንዴት ድምጿን ልስማው እያለ እዚህ ዶክተሩ ይጨነቃል። ከዛ ደግሞ ዴቭ ዘረት ይላል። ይቅርታ አሳቃኝ ማለት ነው። ወይኔ ዴቭ ጉድ ሊሆን ነው። ለብቻዋ ልኮ ማለት ነው። ይቺ ደግሞ እዚህ አኮርፋለች ዴቭን አፍቅራ ማለት ነው። እህትየዋ እንደ በፊቱ አይደለችም ታውቃለች አደይ። ነገር ግን ምን ሆነሽ ነው? ለምን ልትቀበኝ አልመጣሽም? እንደ በፊቱ አታወሩ? ምን ሆናችኋል? እያለች ነበረ። እርግጠኛ እናትየዋን የሆነችውን ነገር ሁሉንም መናገሯ አይቀርም ለአደይ። እንግዲህ አንቺ ማፍቀርሽን ሳታቂ፣ አንቺ እና እሱ መፋቀራችሁን ሳታቂ እሱ አፍቅረው ነበረ እና አደይ ልትዳር ነው እንደዚህ ልታገባው ነው ሲባል ነው ያኮረፈችው እንጂ ምንም አይደለም። እና ደግሞ ይቅርታ ብላታለች ልጅቷ። ይቅርታን ያላወቅኩም እና ይቅርታ አድርግልኝ እህቴ ብላ ስታንቃት የሆነ ልትነግራት የነበረውን ጫኔ መጣ ማለት ነው። ጫኔ መጣባቸው። ከዛ ጥላ ሁለቱም ወደ አባታቸው ጋር ሄዱ። አባትዮ ሳቅ ብሎ ተቀበላቸው። ደስ አለው። እንግዲህ ሂጅ እናትሽ ጋር እንደፈለግሽ መሆን ትችያለሽ። ለሽማግሌዎቹም ለመሆኑም ግን እዚህን የጋ ብትሆኚ ጥሩ ነበር ነው ያለው። እንግዲህ አስሮ ልሸኛት ነው ማለት ነው የግድ። እንግዲህ እሱ መቼም አይለወጥም ሰውየው ማለት ነው። እሱ ግዴታ ለከተማ ላይ ሳይሆን የሚደራት ቀጥታ ለባለጸጋ ላይ ይዛ ወደ ዴጋ ነው የሚደራት ማለት ነው። እንግዲህ እሷ ታገባይ ዴቭ ምን ምን ይውጠው ይሆን? በነገራችን እሷ ዴቭን ብዙም አልወደደችውም። ያው ወደዋለሁ ደስተኛ ነኝ ትላለች እንጂ ከልቧ አይደለም። ደስተኛና አንድን ሰው ሲወድ መቼም እንደዚህ ነው፣ እንደዚህ አይደለም ማለቴ ለማግኘት ትጥራለች። ሲመጣ ደግሞ እንኳን ደህና መጣ ናፍቀኸኝ ነበር እንደዚህ ነበር ብላ የሆነ ገለጻ ነገር ታደርግለን ነበር። ግን እሷ እንደዛ አይደለም። ልክ ስትሄድ የራሱ እሺ ቻው ብላ ውልቅ ነው ልቀፍህ ማትለው። እንዲህ ዝም ብለሽ በቃ ምንም ሳትኝ ልትሄጂ ነው ሲላት አይ ረስቼው እኮ ነው ትላለች። በቃ የሆነ ብዙም የምታፈቅረው አይመስለኝም። እሱ ነው እንጂ ዴቭ ነው እንጂ እሷ እንኳን ብዙም እስከዚህም ናት ማለት ነው። ስለዚህ አሁን ሰውየው ወደዚህ ልዳር አካለ እንዴት አርጋ እንደምታመልጥ ብቻ እኔ እንጃ። እሱ ይሆናት ማለት ነው። ዶክተሩም ልደውልላት እንዴ እያለ ነበረ። ደግሞ ሩታ በሱ ፍቅር ጥልቅ ብላለች። በቃ ሄድ ያለች ስምት ብላለች። እሱ በአደይ ፍቅር ሰምጧል፣ እሷ ደግሞ በሱ ፍቅር ሰምጣለች ማለት ነው። እንግዲህ ቤዛም እሷም ፈልጋው ነበር የመጣችው። ነገር ግን የማይሆን ነው ትታ የሆነ ሴራ የጎነጎነች ነው። ሰዎችን ለመበከል፣ ሰዎችን የሆነ ነገር ለማድረግ፣ መርፌ ለመቀየር እና ህይወቴን እቀይራለሁ እያለች ነው እንግዲህ በሰዎች እንትን ማለት ነው። በሰዎች ህይወት ነው የምቀልደው። የባቡሬ እናት ትመለሳለች። አሁን የሊሊን ሁኔታ አይቶታል ያ ልጁ። ስለዚህ እናትየዋን ይመልሳታል ማለት ነው። ባቡሬም እንግዲህ ከልጁ ጋር ቢነታረኩም ቢጨቃጨቁም ተመልሰው ሊታረቁ ይችላሉ። ልጁ ግን በጣም ደንግጧል ሊሊ ስትወርቅበት።